አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እናንተስ ጋር እንዴት ነው? አልሐምዱሊላህ ሙቀት ምናምን እና ከባለፈው ቀጥዬ ማለት ነው ዛሬ ክፍል 2 ኢንሻአላህ እና ባለፈው ብዙም አላብራራውም እንጃ ፈርቼ ነው አልመጣልኝም። እና መጀመሪያ ያለኝ እኮ እኔም ከጎንደር ነው የመጣሁት አዲስ አበባን ብዙም አላቃትም ምናምን ብሎኝ ነው የቀረበኝ ማለት ነው መጀመሪያ። ከዛ አብሽር ችግር የለውም ብዬው ነው ያኔ በደካማ ጎኔ ነው የገባው። አንድ ሰው ቦታ አሳዩኝ ወይ ደግሞ እኔም ከእንደዚህ አይነት ከሩቅ ቦታ ነው የመጣሁት ምናምን ሲላችሁ እርግጠኛ ነኝ ማንንም ሰው አይጨክንም፣ ወንድም ይሁን ሴት ማለት ነው። ያው ቀጥታ ማሳየት ነው እንጂ ማለት ነው። ያው በኔም በእንደዛ አይነት ነገር ነው የቀረበኝና እዛ ቦታው ላይ ብዙም አሁን ጉምሩክ አካባቢ ገርጂ አካባቢ ምናምን ብዙም ያኔ እንትን የለም። እንደዚህ ከተማው ጭር ያለ ነው አይታችሁት ከሆነ እና አሁን መኪና ያልፋል ምናምን እንጂ ብዙም ሰው የለም። እና እሱ ከየት እስከ ሰማይ ወረድ ከየት ይምጣ እኮ አላውቅም። እዛው ነበረ ያኔ እዛው ነበረ እኛ ከታክሲ ስንወርድ እዛው ነበረ። ከዛ መጣ እኔ እንጃ ኬፕ አድርጓል ምናምን ከጎንደር ነው የመጣሁት አዲስ አበባ ኖሬ አላውቀውም ቦታው ምናምን ብሎኝ ነው የቀረበኝ። እንግዲህ የለበሰው ሌዘር ነው ጫማው ኬፕ አድርጓል። ያው ሙስሊም ሆኖ ነው የቀረበኝ። እንደዛ ሲላችሁ ማንም ሰው አይጨክንም፣ ወላሂ አይጨክንም። ያኔ ከማስነካቱ በፊት እንደዛ ብሉኝ ነው የቀረበኝ። እና የተወሰነ መንገድ ከሄድን በኋላ ነው መንግስት ቤት ይሰጣል ታውቂያለሽ ምናምን ሲለኝ እኔ ደግሞ ያው ብሬ ቢያናክል ባይሆንም አጎቴ ይጨምርልሻለሁ ችግር የለውም ብልኝ ስለነበረ በቃ ጉጉታልኝ ያኔ አላ ልጅነት ማለፈ ምንም ካለ እንዳውላ አይደለም እና በቃ በደስታ የለውም አልኳችሁ። እና 4 ጉርድ ፎቶ ነው የሚያስፈልግሽ። ከዛ በኋላ የቡክ ደብተር አለኝ። የሚገርማችሁ ነገር እኔ ቡክን ይዤው አላቅም ማለት ከቦርሳዬ ጠፍቶ አያውቅም ለማለቴ ነው ቅርታና የዛን ቀን አጎቴ አላህ ይርሐመው አላህ የጀነተል ፊርደውስ ይወፍቀው በቃ አጎቴ ለኔ ሁሉ ነገር የነበረ ያው አላህ መቼም ለኔ ብቻ ሳይሆን እንጃ በቃ ለቤተሰቡም ይሁን እብዱን ካን አይቶ አያልፍም። እብድ አምጥቶ ያኔ ያመጣና ቤት ያበላል። ጸጉራቸውን እንትን ብሎ ምናምን ወላሂ ያስተካክሎ ምግብ ሰጥቶ ብር ሰጥቶ ያኔ እንትን እንከባከብ ነበረ። ለኔ ብቻ ሳይሆን በቃ ለቤተሰቡ በአጠቃላይ ማለት ነው። አላህ ይርሐመው። ያው ካላህ ጋር መጋፋት አልችልም እና ሊላሂ ወኢና ኢለይሂ ራጂዑን እና ሁሉ ነገር የነበረ አጎቴ ለኔ ማለት ነው። አላህ ይርሐመው አላህ ጀነቱል ፊርደውስ መኖሪያ ያደርግለት። እና ከባድ ነው የሆነ ሰው እንትን እኔ ስደት ሆኜ ነው ያጣሁት። እስካሁን አላምንም። 2 አጎቶቼን ነው ያጣሁት እና አላምንም ሌላ ውስጥ ገባ ውስጥ ኩላህ አላህ ይቅርብልኝና አንዳንዴ ማትቋቋሙት ነገር የለም እና ሌላ ወይና ይለራችሁ አላህ ይቅርበልኝ። ያው ካላህ መቼም አላህ አውቆ ነው የሰራው እንጂ እኛ በሱ ስራ መግባት አንችልም። እና የመክረኝ ነበር ተይ መንገድ ላይ አንቺ ምንም አታውቂም ተይለኝ ነበር ብዙ ጊዜ ማለት ነው። አንቺ ስለማታውቂ ነው አዲስ አበባ የከተማን እንትን አታውቂ ቦርሳሽን ሰብስበሽ ያዢ በደንብ ምናምን ላይ ነበር የመክረኝ ነበር። እዛ ቀራሱ አላምንም እንደዚህ እንትን ብዬ ነው ስል ምንም አላምንም። በቃ የወሰዱኝ ብሬን ሁሉም ነገር የወሰዱብኝ ነው የመሰለው። ከዛ የጉምሩክ ከመሄዴ በፊት የሚገርማችሁ ነገር ያው ከሳውዲ እንደተመለስኩኝ ቡኬን ሰጥቶኝ ያለጉቴ ማለት ነው እሱ ጋር ነበር ማስቀምጠውና የሆነ ቀን በቃ እንትን በይና የሆነ ቤት ጥሩ ቤት ካገኘሽ ያው የጨረቃ ቤት ማለት ነው ካገኘሽ ንገሪ ከጓደኞች ሰፈር ካገኘሽ ምናምን ብሎኝ እሺ ብዬው ይሄን እንትን ቡኬ በቦርሳዬ ነው ያለው
አንድ ጊዜ የሆነ ያጎቴ ልጅ ደግሞ የገጠር ልጅ ነው። እሱም ቤት እንደዚህ ደላላ ነገር ነው እና አግኝቼልሻለሁ ምናምን አለኝ። እሺ ብዬው ማጥቼ እንዲህ ስለው አንቺ ለማንም ጎረምሳ ልትሰጪ ብርሽን አምጪው ብሎ ቡኬን ወሰደብኝና ለምስቱ ሰጣት ማለት ነው። አላህ ረጅም እድሜ ይስጣት አለች አሁንም እና ሰጥቷት አንቺ እስካሁን እኔ እንትን ያልኩልሽ ለማንም ጎረምሳ አውጥተሽ ሰጪ ነው ምናምን ብሎ ወሰደብኝ ከአንዳንድ እንትን ብሎ አላህ ይራህመው እና ወስዶ ሰጣትና እሷ ደበቀችው። መቼ መሰላችሁ የሚሆነው? ነገ ያኔ እንደ ዛሬ ማለት ነው። እንደ ነገ ቦሌ ሊሄድ ጉምሩክ ሊሄድ ዛሬ ወሰደብኝ ማለት ነው። ቡክ አስቡ እንግዲህ ቡኩ ቢኖር ያኔ ኮፒው አለ ቦርሳዬ ውስጥ። እኔ እኮ ኮፒው ነው ያለው ዋናው የለኝም ስለው ችግር የለውም ሄደሽ ታምጪዋለሽ ምንም ችግር የለውም ነው ያለኝ ሌባው ማለት ነው። እና ይሄን ቡክ ያው እሱ አላህ ሰበብ ሲያደርግባችሁ አንድ ነገር የምትጠሉት ነገር ቅር አላለኝም፣ ግን ማለት የዛኔ ሲወስድብኝ ምናምን ቅር አላለኝም። ለኔ ያስበው ነው። ለምን እኛ ታላላቆች የኛ ታላላቆች አባቶች ምናምን ሚሉት ለኛ የሚጎዳን ነገር ስለሆነ ነው። እኛ ግን አንሰማም። የሆነ ልጅነት ቢሆን ምንም አንሰማም እኮ አንዳንዴ አይደል? ሀታ ትዳር ራሱ እኮ እንደሱ ያውቃሉ። ማይሆነንን ትዳር ያውቃሉ። ይህ ትዳር አይሆንሽም ይቅርብሽ ምናምን ብለው እኮ ይመክሩናል። የኛ እሺ አንልም ብዙ ጊዜ ማለት ነው። አይ ነፍስዬ ያለችኝ ነገር ይሻላል ምናምን ብለን ነው ያኔ በእኛ መንገድ የምንጓዘው ብዙ ጊዜ ማለት ነው። አይታችሁ ከሆነ እና ላኢላሀ ኢለላህ ያው ቡኩን በዛ መንገድ ወሰደው አጎቴ ለምሱ ሰጣትና በቃ እኔ ራሴ ፈልጌ ካልገዛውልሽ በቀር ካሁን በኋላ ላይ ያስጠነቀቀኝና ተቆጣኝ ማለት ነው። ታውቁት። ከዛ ነገው በነጋታው ደግሞ የት ሄድኩ? ቦሌ ሄድኩ ማለት ነው ጉምሩክ። ከዛ ይሄ ደላላ እንዲህ እኮ ነው ያው ቡኩ የለም አጎቴ ጋር ነው ምናምን ስለው አይ ሄደሽ ታምጪልሽ ችግር የለውም ምን ችግር አለው ታዲያ ምናምን አለኝ። ዋናው ቤቱ መገኘቱ ነው እንጂ ምን አለኝ። እሺ አልኩት። እኔም ያው ስትፈዙ ለካ ምንም አድርጉ ብትባሉ ምንም ነው የምታደርጉት። ሱብሃንአላህ። ከዛ ቀጥ ብለን ሄድን። የሆነ ሻይ ቤት ነገር አለች እዚህ ቁጭ ብዬ እጠብቅሻለሁ አለኝ። እኔም በቃ እሺ አልኩት። ጠበቀኝ። እዛ ቁጭ ብሏል ለካ የተወሰነ ግን እኔን አልጠበቀም። እኔ ወደ ገርጂ ሄዱ ስለተባለን ስለሄድን እሱ ያው አመሉን እንትን ሊል ወደ ፒያሳ አካባቢ ሄዷል። የሚገርማችሁ ነገር ማለት ነው። ከዛ ይደወላል። እኔ ስልኬን መቼ እንደሰጠት ትዝ ይለኛል። የሆነ ትንሽ ልጅ ከእንትን ከማስነካቱ እኔ ከማብዘዙ በፊት ስልክ ቁጥር ተቀብሉኛል። ለከረስቼው ነው በቃ ትዝ ያለኝ የዛ ነው የስልክ ቁጥሬ በቃ ተቀብለውታል፣ አስራጭተውታል። ያኔ ለስንት ሰው መሰላችሁ? ሱብሃንአላህ። ያው ሴትም ሌባ አለ ማለት ነው። የሴትም ሌባ አለ ቁጭ ብሎ የሚዘርፍ የሰውን ሀቅ የሚበሉ ምንም ሳይለፉ ሳይደክሙ ማለት ነው። በዚህ እንትን ይበላሉ። ሱብሃንአላህ። እና በጣም የሚገርም ነው። ከዛ በኋላ ምን አለኝ? ያው እዚህ ቁጭ ብዬ እጠብቅሻለሁ አለኝ። ውስጥ ገብተሽ ለማንም እቃ ቦታ ማለት ነው ለማንም እንዳትናገር። ዛሬ እኮ ጠላትም ራሱ ማን ነው ዘመድ ራሱ ጠላት ነው። እና ለራስሽ የምትሆኚ ራስሽ ነሽ። በስደት ብዙ ጊዜ ከቆያችሁ ምስኪን ነው የምትሆኑ። ቤተሰብ ብራችሁን ያጠፋባችኋል። ጎበዝ መሆን ነው፣ በጊዜ የሆነ ቦታ መያዝ ነው፣ የሆነ ነገር እንትን ማለት ነው ይለኛል እሱ አሉ። በጣም ምርጥ አሳቢ፣ ለእኔ አሳቢ ነው አሉ። ሱብሃንአላህ። የሰውን ልጅ እንደዚህ ለመግደልም ቢያስብ ያው በእንደዚህ አይነት መልኩ ነው በደቂቃዎች። አው ስንቶቹ ሞቱ፣ ስንቶቹ ህይወታቸውን ኩላሊታቸውን አውጥተው ጫካ ወስደው ስንቶቹን ጣሏቸው። ወላሂ ሱብሃንአላህ። እና ያው አላህ እኔን ሲያድነኝ አላህ ሲጠብቃችሁና በቃ በዚህ የሆነ በጅብ አፍ ገብታችሁ ወጣችሁ ታውቃላችሁ? ሱብሃንአላህ። በስንት ጅብ አፍ ውስጥ ገብቼ እንደወጣው ያ ምንድነው ያ አላህ ሱብሃነሁ ወተዓላ መጀመሪያ ለኔ ሊያንቺ ነው ስላለኝ ነው። ያው ሀቅሽ ነው አይበላም ስላለኝ እንጂ በጣም ብዙዎቹ አልቅሰዋል። የዛኔ እኔ እንደዚህ የተደረኩበት ታይም ላይ አሁን 8 አመት 7 አመት ቢሆን እኮ ነው።
ብዙዎቹ አልቅሰዋሉ፣ ብዙዎቹ ተዘርፈዋሉ። ወላሂ እኛ ሰፈር ሱቅ ከፍታ ምሰራ ጉራጌ ልጅ ነበረች፣ እያለቀሰች ነው የነገረችኝ። አላህ ምን ያክል እንደጠበቀሽ ብላ ማለት ነው። እና እንትኑ ሊረዝም ነው። በክፍል 3 አመጣለሁ እንግዲህ ምንም ማድረግ አልችልም። ደቂቃው ከረዘመባችሁ ትሰለቻላችሁ ብዬ ነው። እና በምን እንትን እንበለው በቃ እዚህ ጠብቅኝ ያለኝ። እኔ ጉምሩክ ውስጥ ገባው። ለማንም እንዳትናገሪ እቃ ቦታ